እሺ እንደምን ዋላችሁ። አንዳንዶቻችሁ ቀደም ብላችሁ ገብታችኋል፣ ሌሎች ያልገቡም አሉና እቺን ቪዲዮ ሪከርድ ማድረገው ምናልባት ያላዩንም አይተው እንዲገቡ ነው። እንግዲህ ዛሬ ሶስተኛውን የኢንቨስትመንት ውይይታችንን ነው የምናደርገው። በዛሬው አጀንዳችን አንደኛ ስለ ሎጂክ የቢዝነሱን ሎጂክ አቀርባለሁ። ለዚሁም ከኢትዮጵያ የአክሲዮን ገበያ ካፒታል ማርኬት የተገኘ አፕዴት አለ፣ እሱንም ነግራችኋለሁ። የሚጠበቁብንን ዋና ዋና ነገሮች እንደዚሁም ደግሞ ዛሬ በአመቱ መጨረሻ 15 ሚሊዮን የኢትዮጵያ ብር እንዴት አድርገን ዲፖዚት ማድረግ እንደምንችል ወደ ቢዝነሱ ስንገባ ጠንከር ያለ አቅም በተለይ በገንዘብ ጠንከር ያለ አቅም ይዘን ገብተን ሻል ያለ ስራ መስራት እንድንችል በዚህ አመት መጨረሻ ላይ ስራውን እንጀምር ስንዘጋጅ ቢያንስ 15 ሚሊዮን ብር አካውንታችን ውስጥ መኖር አለበት እና ይህንን እንዴት ሬይዝ እናደርጋለን የሚለውን እንነጋገራለን። ከዚህ ጋር ተያይዞ ፋውንዲንግ ሜምበርስ ወይም ደግሞ መስራች አባላት የሚለውን ከተነጋገርን በኋላ ወርኪንግ ግሩፖች ፎርም እናደርጋለን። ለምሳሌ የቲም ቢልዲንግ እና ትሬኒንግ ስራ የሚሰሩ እንደዚህም ደግሞ ህጋዊ ነገሮችን የሚያጠኑልን የፕሮሞሽን ስራ የሚሰሩ ፕሮፖዛል ዴቨሎፕመንት የሚሰሩ እንደዚህም ደግሞ ፓርትነሮች ጋራ ከሀገር ውስጥ የሚሆን ሀገር ውጭ ፓርትነሮች ጋር ውይይት የሚያደርጉ እና እነኚህን ፓርትነሮች ወደኛ የሚያመጡ ስራችንም ለሌሎች የሚያስተዋውቁ በተለይ ገበያ እንደምታውቁት ግብርና ስራ ትልቅ የግብይት ቻሌንጅ አለበት እና ማርኬቱን የሚያዩልን ይህንን የሚያጠኑ ወርኪንግ ግሩፖች ፎርም እናደርጋለን እና አብራችሁን ስለሆናችሁ በጣም አመሰግናለሁ። የገባችሁ በፍጥነት ይጀምራለሁ፣ ያልገባችሁም ቶሎ ግቡ። ሌሎቻችሁም ደግሞ እንድታውቁ ለዋቁ ትልቁ ዓላማ ወጣቶች ከዚህ ሂደት እንዲማሩ። ይሄ ቢዝነስ በኢትዮጵያውያን ዘንድ ብዙ ጊዜ ውይይት አይደረግም። ተሰብስቦ በተለያየ መንገድ በትምህርት ቤት ሊሆን ይችላል፣ አብራችሁ ከተማራችሁት ሰዎች ከቤተ ክርስቲያን ከመስጊድ ሊሆን ይችላል፣ ከአካባቢ ሰዎች ጋር ሊሆን ይችላል፣ እንደዚሁም ደግሞ ከሙያ ማህበራት ጋር ሊሆን ይችላል። በተለያየ መንገድ ቢዝነስ አብሮ መስራት ካይንድ ኦፍ በእኛ ማህበረሰብ ዝም ብዬ እስከዛሬ ካየሁት የተለመደ አይደለም። ይሄ ደግሞ ምን አድርጎናል? የሌሎችን ጠባቂ እንድንሆን እርዳታ እንድናይ የእርዳታ ተቀባይ አድርጓል የኛን ሀገርና የኛን ህዝብ ማለት ነው። ስለዚህ ይሄ ዘመናዊ ባርነት ነው። ይህን ዘመናዊ ባርነት መዋጋት አለብን እኔና እናንተ ማለት ነው። እና በጣም ብዙ አይነት ዘመናዊ ባርነት መንገዶች አሉ። አንደኛው ዘመናዊ ባርነት የምንለው መስራት እየቻለ ያለውን እድል ሳይጠቀም ሌሎች ላይ ጥገኛ የሆነ ማለት ነው። እንደዚሁም ደግሞ በቴክኖሎጂ በተለያዩ መንገዶች ታስሮ ያለ አካባቢው ፈተና የሆነበት ለራሱ ወንድም አብሮ ከመስራት ይልቅ ወንድሙን የሚያጠፋበት ወንድሙን የሚገልበት ከወንድሙ ጋር የሚጣላበትን ነገሮች ላይ የሚሰራ ዘመናዊ ባርነት በተለያየ መንገድ ሊገለጥ ይችላል እና ዛሬ ግን እኛ የምናተኩርበት ከስራ አጥነት ጋር በተያያዘ በተለይ መስራት እየቻልን ከሌሎች ሀገሮች እርዳታ ተቀባይ የሆንበትን ይሄ በየሀገሩ በስደት ተበትነን ያለነውን ኢትዮጵያውያን እንደዚሁም ሀገር ውስጥ ያለነውን እንግዲህ ፖለቲካውን ለፖለቲከኞች ትተን ቢያንስ ትምህርትንና ሙያን ስራ ፈጠራን መሰረት አድርገን ከኢትዮጵያ ጋር እንድንሰራ ለዚህ ነው ዛሬ የተሰባሰብነው እና አብራችሁን ስለሆናችሁ እጅግ አመሰግናለሁ። እንቀጥላለን ውይይቱን። ያልገባችሁ ግቡ፣ ለሌሎችም ነገሯቸው ባካችሁ።